በሕይወታችን ልዩነት ተፈጥሯል። መካሪ ሳያስፈልገን ይሄ ነውር ነው፣ ይሄን አታድርግ፣ ይሄን ስራ፣ ይሄን አትስራ የሚል ሳያስፈልገን ልክ ብርሃን ሲበራልን ራሱ ስቶፕ አደረገው። በቃ ጠቅላ ዘጋው። የዓመፅ ስራ፣ የክፋት ስራ፣ የትኛውም የስድብ መንፈስ ምኑንም ቢሆን ማለት ነው ጠራርጎ ያጠፋልን ኢየሱስ ነው። ይህንን ያልሰበክን ታዲያ ማንን እንስበክ? ሕይወታችንን የለወጠው እኮ ኢየሱስ ነው። ስለዚህ የለወጠን ያየነውን ነው እኮ የቀመስነውን ነው እኮ። ሐዋርያትም ያሉት እኮ ይሄ ነው፣ በእጆቻችን የዳሰስነውን ብለው። አያችሁ፣ የሕይወትን ቃል እንነግራችኋለን አሉ። ዛሬስ የምንናገረው ይሄ ነው፣ በልባችን በእርግጠኝነት የሞላውን ልባችንን ያሳረፈውን። እንዴ ስንት ዓለም በሙሉ እኮ ያለ ኢየሱስ እየተቅበዘበዘ ነው ያለው። ምክንያቱስ አዎ ጉድለቱ የእግዚአብሔር ክብር ማን ስለሆነ? ኢየሱስ ስለሆነ። የእግዚአብሔር ክብር ጎድሏቸዋልና። ማን ነው የእግዚአብሔር ክብር? ኢየሱስ። እንዴ የጎደለው ከትውልድ ሁሉ የጎደለው እኮ ይሄ ነው። የእግዚአብሔር ክብር ጎድሏቸዋል አለ። ስለዚህ ያ የእግዚአብሔር ክብር የሆነው ኢየሱስን ስንቀበል በእግዚአብሔር ፊት ሙሉ እንሆናለን። ክብር ለስሙ ይሁን። ሙሉ እንሆናለን። ያ የእግዚአብሔር ክብር ወደ ሕይወታችን ገባ ማለት ነው። ይሄ ወደ ሕይወታችን ከገባ ደግሞ እርሱ ብቻ አይደለም የሚገባው፣ እርሱ ብቻ አይደለም። በእርሱ አማካይነት ደግሞ መንፈስ ቅዱስ ደግሞ እኛነታችንን ቤተ መቅደስ ያደርጋል። ሚካኤል ቢገባስ? ኧረ ምንም አይተዋወቁም ወገኖች፣ በባህሪ አይተዋወቁም። በባህሪ አንድ አይደሉማ። ኢየሱስና መንፈስ ቅዱስ አብም፣ እነዚህ ግን የባህሪ አንድነት አላቸው። አንዱ ባለበት ሁሉም አሉ። አያችሁ፣ ኢየሱስን ስንቀበለው አብም አለ፣ መንፈስ ቅዱስም አለ። ለዚህ ነው ዮሐንስ ወንጌል ላይ ትእዛዜን የሚጠብቅ አለ፣ እኔና አብ ወደ እርሱ እንመጣለን፣ በእርሱ ሚት ነኝ እንዴ? አዎ ወንድም ኤፍሬም። እሺ ተከፍቶ ነው። እግዚአብሔር ይመስገን። ስለዚህ ምንድን ነው? እሺ ተቀብለናል። እግዚአብሔር ይመስገን። እና ኢየሱስ የሕይወታችን ምንጭ እርሱ ነው። ከእግዚአብሔር አብ የታረቅንበት፣ የእግዚአብሔር ቁጣ የበረደበት የነበረው የእግዚአብሔር ቁጣ ያችሁ በእርሱ አለ። ከቁጣው ደግሞ እንድናለን። በማን? በእርሱ። በእነርሱ አይልም፣ በሌሎች በነገሌ አይልም። መጽሐፉ የሚለው በእርሱ ከእግዚአብሔር ቁጣ ምን እንላለን? እናመልጣለን። በማን? በኢየሱስ። ይህን ኢየሱስ መስበክ ታዲያ ማን ነው ሊሰብከው የሚችለው? የተቀበለውን። ካልተቀበለውስ ሪፖርተር ነው የሚሆነው። ካልተቀበለው፣ በሕይወቱ ካልተገበረው፣ ሕይወት ካላደረገው፣ በሕይወቱ ጌታ ካላደረገው ሪፖርት ነው የሚሆነው። ሪፖርተርነት ነው። አንድ አገር ላይ እንደዚህ ሆኖ እንደዚህ ያደረገ ብሎ ዜና አቅራቢ ሪፖርት ከንትና እንደደረሰን ይላል። የራሱ አይደለም፣ ያየው አይደለም፣ የተመለከተው አይደለም። ሪፖርት ነው፣ የቀረበለትን ነው ያነበበው። እኛ ግን ሕይወታችንን ነው የምንተርከው። በእውነት እላቸዋለሁ ሕይወቴን ነው የምተርከው። የለወጠኝ ኢየሱስ ስለሆነ ብልጫ ስላለው ነው። እግዚአብሔር ይመስገን። ብልጫ አለው። አያቸው፣ ብልጫ አለው። ማን? ኢየሱስ። ኢየሱስ እኔን ለማዳን ኢየሱስ ከመላእክት በታች ወረደ። ልብ በሉ ወገኖቼ፣ እኔን ለማዳን ኢየሱስ ከመላእክት በታች ወረደ። ለምን? ከመላእክት በታች ወድቀን ነበርና። እንዴ ከመላእክት በታች ከአጋንንት በታች ተረግጠን እንኖር ነበር።
ስለዚህ ኢየሱስ ከአጋንንትም ከመላእክትም በላይ ያደርገን ዘንድ ወደ ታች ወረደ። እኛ ወዳለንበት አድራሻ መጣ። ወደ አድራሻችን መጣ። መምጣት ብቻ አይደለም፣ ሥጋችንን ለበሰ፣ ባሕርያችንን ነሳ። ምን ያደርገን ዘንድ? ወደ እርሱ ከፍታ ሊወስደን። ስሙ ብሩክ ይሁን። አያችሁ፣ ከላይ ከአርያም የወረደው እኛን ወደ ላይ ወደ አርያም ከፍ ሊያደርገን፣ በአብ ቀኝ የተቀመጠው በአብ ቀኝ እንድንቀመጥ ነው። ክብር ለኢየሱስ ይሁን። ኢየሱስ ሞትን ድል አድርጎ ተነስቶ በአብ ቀኝ ከበረ፣ በአብ ቀኝ ተቀመጠ። እኛንም ደግሞ በዚያው ልክ በአብ ቀኝ አስቀመጠን። ሲመጣ ደግሞ ክብር ለስሙ ይሁን። ሲመጣ ደግሞ እኔ ባለሁበት እናንተም ደግሞ እንድትሆኑ መጥቼ እወስዳችኋለሁ አለ። ይሄ እርግጠኛ ነው። ኢየሱስ አልዋሸንም። ኢየሱስ ሐሰት የሌለበት፣ ነውር የሌለበት፣ ኃጢአት የማያውቀው ኢየሱስ እውነት ነው ይሄን ያለው። ክብር ለጌታ ይሁን። ክብር ለኢየሱስ ይሁን። ኧረ ምን አይነት ሕይወት ነው! ክብር ለጌታ ይሁን። ኢየሱስ ያድናል እና ይሄን ጌታ እንተርከዋለን። ሕይወታችንን ነው የምንተርከው። ስሙ ብሩክ ይሁን። በሙላት ነው ደግሞ የተቀበልነው። ኢየሱስን የተቀበልነው በሙሉ ማንነቱ ነው። አምላክነቱን ተቀብለናል። ፈጣሪነቱን ተቀብለናል። ሰውነቱንም ተቀብለናል። ፍጹም ሰው ነው እንደኛ፣ ፍጹም አምላክ ነው እንደ አብ እንደ መንፈስ ቅዱስ። ይህን ነው የተቀበልነው። ለኢየሱስ ያለን አመለካከት ጤናማ የሆነ የሐዋርያት ትምህርት ነው ያለን። ክብር ለስሙ ይሁን። የሐዋርያት ትምህርት፣ ሐዋርያት ኢየሱስን የሰበኩት ፈጣሪም እንደሆነ ጭምር ነው። ፈጣሪም እንደሆነ ደግሞም ደግሞ በሰውነቱ ደግሞ ምን ሰው እንደሆነ ከእናቱ እንኳ እንደሚያንስ በ15 ዓመት ወይ በ16 ዓመት ትበልጠዋለች እንደማለት። ለምን? በሥጋ ሲወለድ በሥጋ ሲቆጠር ያ ነው። በአምላክነቱ ውስጥ ዓለማትን የፈጠረ ዓለማት ሳይፈጠሩ የነበረ ፍጹም አምላክ ነው። ክብር ለጌታ ይሁን። ይሄን እናያለን። እግዚአብሔር ይመስገን። ስለዚህ ኢየሱስ ክርስቶስ ፈጣሪ ስለመሆኑ ዛሬ እስኪ ይሄን እንይላችሁ። እስኪ በዚህስ እስኪ ከተቀበላችሁት ፈጣሪ ነው ኢየሱስ፣ አምላክ ነው ኢየሱስ። አያችሁ፣ ሊቅ ሰው እንደመሆኑ ሊቀ ካህናት ነው። መጽሐፉም የሚለው ወንድ ልጅ ተወልዶልናል አለ። ምን ወንድ ልጅ? መለኮት ነው እንዴ ወንድ ልጅ? አያችሁ፣ መለው አምላክ ነው እንደ ወንድ ልጅ? ኧረ የሚገርም ነገር ነው። ስለዚህ መጽሐፍ ቅዱስ ስለ ኢየሱስ የሚናገረውን ሳይሸራረፍ፣ ሳይቀነስበት፣ ሳይበረዝ በሙሉ ልብ ተቀብለነዋል። ምክንያቱስ ምንም ጥያቄ አይፈጥርብንም። እኔ በኢየሱስ ላይ ምንም አይነት ጥያቄ የለብኝም። አሁን እንኳ ስንማማር ወገኖቼ በኢየሱስ ላይ ጥያቄ ስላለን በሚል አይደለም። መዳናችን ሙሉ ነው። የምንማረው ግን ልናውቀው የሚገባንን ያህል ማወቅ ስላለብን። ሁሌም ምነግራችሁ ጳውሎስ ምን አለ? እርሱንና የትንሣኤውን ኃይል አውቅ ዘንድ አለ እመኛለሁ። ምን አይነት ሐዋርያ ነው እናንተ! ይሄ ሐዋርያ እስከ 3ኛ ሰማይ ድረስ የተነጠቀ ማንም ሰምቶት የማያውቀውን የመላእክትን ቋንቋ የሰማ እያችሁ እዛ ደርሶ የመጣ ስለ ፍቅር ጠልቆ የገባው ሰው በምን አይነት መንፈስ መመላለስ እንዳለበት እያችሁ በመላእክት ልሳን እንኳ ብናገር እያለ የፍቅር ጥግ የገባው ሰው
ሕግም ደግሞ በገማልያል እግር ስር ቁጭ ብሎ ጠንቅቆ የተማረ ሰው። ኢየሱስ በልጦበት ግን ስለ ኢየሱስ ተናገረ። ስለ ሕግ አልነበረም። አያችሁ፣ ኢየሱስ በልጦበታል ለዚህ ሰው። ዛሬም ኢየሱስ እንዲበልጥብን ያስፈልጋል። ከማን? አሉ ከምንላቸው መላእክት፣ አሉ ከምንላቸው ፍጡራን ሁሉ ከማንም በላይ ነው ኢየሱስ። ፈጣሪም ስለሆነ ፍጡርም ፈጣሪም የሆነ ማንም የለም ከማን በቀር? ከእርሱ በቀር። መካከለኛ የመሆን ብቃት ያለው እርሱ ነው። ለምን? ከአብ ጋር አንድ ስለሆነ፣ ከእኛ ጋር አንድ ስለሆነ፣ በሰውነቱ ከእኛ ጋር፣ በአምላክነቱ ከአብ ጋር። ስለዚህ መካከለኛ ለመሆን ለማስታረቅ ብቃት አለው ማለት ነው። ከታራቂው ጋርም አንድ ነው፣ ከሚታረቀው ሕዝብ ጋርም አንድ ነው። ስለዚህ ነው በድፍረት ወደ አብ መግባትን ድፍረት ተሰጠን የሚለን። እግዚአብሔር ይመስገን። ስለዚህ ኢየሱስ ማን ነው ካልን በጣም ብዙ እንማረዋለን። ኢየሱስ ፈጣሪም ነው። እስኪ እንዲው ሌላ ነገር የምናደርግ የመሰላችሁ ካል አማላጅም ነው። እንዲሁም ሳምንት ይህን ነው የምናየው። አማላጅ በብሉይ ኪዳን በአዲስ ኪዳን አማላጅ ምን ማለት ነው? አማላጅ ማለት አማላጅ ነዋ። እንዴት ነው የሚያማልደው? እንዴት እንደሚያማልድ እግዚአብሔር ይመስገን እናየዋለን። ክብር ለጌታ ይሁን። የዛሬ ሳምንት በጣም በፍጹም ጥንቃቄ በፍጹም ደብተራችሁን እስክርቢታችሁን ይዛችሁኑ አማላጅም ነው በእግዚአብሔር ቃል። ምን ማለት ነው? ለኢየሱስ አማላጅ ነው ስንል ምን ማለት ነው? የኢየሱስን አማላጅነት በሌላ ፍጡራን ወይም በገንዘብ ወይም በወርቅ በሌላ ነገር ሊተካ ይችላል ወይ? አይችልም። የእርሱ ምልጃ ማንም ሊተካው አይችልም። ገንዘብ አይተካውም። ፍጡራን አይተኩትም። መላእክት አይተኩትም። ኢየሱስ ብቻውን የሚሰራው ስራ ብቻውን እንዴ አግዙኝም አይልም፣ እርዱኝም አይልም። ለምን? ሁሉም ወርደዋላ። ሁሉም ኃጢአተኞች ናቸዋ። ሁሉም የእግዚአብሔር ክብር ጎድሏቸዋላ። እና የነፍስ መድኃኒት በመሆን ከኢየሱስ በቀር ማንም የለም። ከዘፍጥረት እስከ ዮሐንስ ራእይ አንዲት ነፍስ ያዳነ የለም። በምልጃውም በሉ በገንዘቡም በሉ በሀብቱም በሉ ምንም ነገር አልተጻፈም። ከዘፍጥረት 1 እስከ ዮሐንስ ራእይ መጨረሻ ድረስ ያችሁ አንድ ሰው የዳነ የለም። ሰው በሰው የዳነ የለም። ሰው በገንዘቡ የዳነም የለም። ሰው በሌሎች ሰዎች ጸሎት የዳነም የለም። ይሄ ነው የበራልን። እንግዲህ ክብር ለጌታ ይሁን። ስለዚህ መዝሙራችን ለማን? ለኢየሱስ። ስግደት ለማን? ለኢየሱስ። ክብር ለማን? ለኢየሱስ። እንዴ ማዳን ለማን? ለኢየሱስ። ኢየሱስ ያልሸፈነው ነገር የለም። ኢየሱስ ያልሸፈነው ቀዳዳ የለም። በሌሎች እንዲሸፈን ክፍት አድርጎ የተወው ነገር የለም። ይሄኛውን ሰርቼላቸዋለሁ ቀሪውን ደግሞ እነ እገሌ ያለው ነገር የለም። ተፈጸመ ብሎ ክብር ለጌታ ይሁን። ተፈጸመ ብሎ የተናገረ ነው። ስለዚህ ሐዋርያ ጳውሎስ የዕብራውያን መልእክት ሲጽፍ ምን ይለዋል? ዓለሞች በእግዚአብሔር ቃል እንደተዘጋጁ። ማን ነው የእግዚአብሔር ቃል? ሰው የሆነው ነዋ። በስጋ የተገለጠው ነዋ። ቃል ስጋ ሆነ የተባለለት ነዋ። እርሱ ነው ኢየሱስ። ዓለሞች በእግዚአብሔር ቃል እንደተዘጋጁ። ስለዚህም የሚታየው ነገር ከሚታዩት እንዳልሆነ ፍጡራን ሁሉ ይታያሉ። እንግዲያስ የሚታየው ይሄ ነገር ከማይታየው አምላክ እንደሆነ እንመሰክራለናል። ይህ ነው እውነታው። የሚታዩት ሁሉ ከማን? የሚታዩት ሁሉ ከሚታዩት እንዳልሆነ
በሚታዩ ፍጡራን እንዳልመጣ ታዲያ ከየት? ከማይታየው በእግዚአብሔር ቃል ተዘጋጇል። ስለዚህ አለ በእምነት እናስተውል። የተባረከ ሐዋርያ፣ በእምነት እናስተውል። ኢየሱስ ጌታ ነው ስንል ፈጣሪ ነው ማለታችን ነው። ጌታ ነው ስንል አያችሁ፣ ጌታ ነው ስንል ንጉሳችን ነው፣ ፈጣሪያችን ነው፣ ገዢያችን ነው ማለታችን ነው። ዝም ብሎ የሆነ ነገስታት ጌታ እንደሚባሉ አይደለም። ባሪያዎች ጌቶቻቸውን ጌታ ጌታዬ እንደሚሉት ያይደለ ጌትነት። ስለዚህ ኢየሱስ ጌታ ነው ስንል ጴንጤዎች ኢየሱስ ጌታ ነው ሲሉ ፈጣሪዬ ነው ማለታቸው ነው፣ ንጉሴ ነው ማለታችን ነው፣ አባቴ ነው አምላኬ ነው ማለታቸው ነው። ክብር ለኢየሱስ ይሁን። ጌታ ነው። ጌታ የሆነው ደግሞ ገና ክርስቶስ ጌታ ተወልዶላችኋል የተባለልን መስቀል ላይ አይደለም ጌትነቱ። ዓለም ሳይፈጠርም ጌታ ነው። ገና መልአኩ የምስራች ሲሰብክ ለቤተልሔም እረኞች እነሆ ታላቅ የምስራች እነግራቸዋለሁ አለ። አያችሁ፣ ታላቅ የምስራች። ማን ሲወለድ ተነገረ? ሙሴ ሲወለድ ተነገረ እንዴ? ኢሳይያስ ሲወለድ ተነገረ እንዴ? የትኛው ነቢይ ሲወለድ ይህን ተነገረ? ምንም። መላእክት ከሰው ጋር የዘመሩበት መዝሙር ስለማን? ኢየሱስ በሥጋ ሲገለጥ፣ ኢየሱስ ሲወለድ። ስሙ ብሩክ ይሁን። ክብር ለእግዚአብሔር። አዎ ስብሃት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ የተባለለት ማን? ኢየሱስ ተወለደ ብላ ምድር ዘመረችለት። ክብር ለኢየሱስ። አያችሁ፣ እረኞች ከመላእክት ጋር አብረው ዘመሩ። ዋው! ይሄ ኢየሱስ ነው። ኢየሱስ ያደረግነው ይሄ ኢየሱስ ነው። ምን ዘምርለት? እንዲሁ አንጠግበው አልነኮ። በሕልማችንም እንዲሁ ኢየሱስ እንዘምረዋለን። በሕልማችንም ኢየሱስ፣ መቋሚያው ኢየሱስ፣ ጸናጽሉም ኢየሱስ፣ ከበረው ኢየሱስ ይበል እያልን ነው። ይመለስለት፣ ለክብሩ ለባለቤቱ እንመልሳለን። እንዴ ወደ ባለቤቱ በጸናጽል አመስግኑት፣ በከበሮ አመስግኑት፣ በጸናጽል በእምቢልታ በዚህ ሁሉ ምን አመስግኑት። አመስግኗቸው አይልም እና እንመልሰዋለን። ተሐድሶ ማለት ይሄ ነው፣ መመለስ፣ የእግዚአብሔር ክብር መመለስ። ጸናጽሉ ለማን? ለኢየሱስ። ከበሮ ለማን? ለኢየሱስ። መዝሙር ለማን? ለኢየሱስ። አምልኮ ለማን? ለኢየሱስ። ስግደት ለማን? ለኢየሱስ። አናጎድልበትም፣ አላጎደለብንምና የእግዚአብሔር ጽድቅ ተባለ። እርሱ ጽድቃችን አልነው። ደግሞ እኛም ክብር ለኢየሱስ። እግዚአብሔር ጽድቃችን ነው። ስራችን አይልም፣ ውሃችን አይልም፣ ጥምቀታችን አይልም፣ ልብሳችን አይልም። እግዚአብሔር ጽድቃችን ነው። እኛ ሸምተን የምናወጣው በገንዘብ ወጥተን ወርደን የምናገኘው አይደለም፣ አይደለም። ይሄማ ቢሆን ለድሆች ወዮልን። አያችሁ፣ ድሃ በሕልሙ ቅቤ ባይጠጣ ምን ይበጀው ነበር አሉ። በሕልሙ ምንም ጠብ የማይል ግን ሲነጋ እኮ የለም ቅቤው። እና ኢየሱስ ያጎደለብን ነገር የለም። እናንተ ኢአማንያን የሆናችሁ ሰዎች ካላችሁ ስላልገባችሁ ነው። ምንድን ነው ስለ ኢየሱስ የሚያብዱ ካላችሁ፣ አዎ ጳውሎስም እኮ እብዶች ብንሆን አለ ለእግዚአብሔር ነው። ለእናንተስ ባለ አይምሮ መሆን ዝም ማለት፣ ደህና አደራችሁ እንዴት ናችሁ ማለት። ስለ ኢየሱስ ሲወራ ዓለም አትወድም። ስራዋን ያፈረሰባት ኢየሱስ ነዋ። ወገኖቼ መድኃኔ ዓለምን ይዛችሁ 1000 ዓመት አትጠሉ። አማኑኤል እያላችሁ 1000 ዓመት ብትኖሩ አንድ ሰው ጠላት አታገኙ። አንድ ሰው ጠላት አታገኙ። እግዚአብሔር መድኃኔ ዓለም እንትናየ እያላችሁ ብትኖሩ አይሆንም። የሚጠላችሁ የለም። ዓለም ያላት ነገር ማን? ኢየሱስ።
እርሱ ብርሃን ሆኖ ስለመጣ ክብር ለኢየሱስ ይሁን እና ስለዚህ ይሄ ነው እውነታው። ለኢየሱስ እንዘምርለታለን ምንለው ለዚህ ነው። እግዚአብሔር ይመስገን። እና ምን አለ ዕብራውያን 11:3 ላይ ማለት ነው ዓለሞች በእግዚአብሔር ቃል እንደተዘጋጁ፣ ስለዚህም አለ የሚታየው ነገር ከሚታዩት እንዳልሆነ አለ በእምነት እናስተውላል። ማስተዋልና ጥበብን ይስጠን። አያችሁ በሮሜ ምዕራፍ 11 ቁጥር 36 ላይም ሮሜ 11:36 ሁሉ ከእርሱ በእርሱ ለእርሱ ነውና ለእርሱ ለዘለዓለም ክብር ይሁናል። ክብር ለጌታ ይሁን። ምን ያልሆነ ነገር አለ? እግዚአብሔር ይመስገን። ምን አለ ቃሉ? ሁሉ ከማን? ከእርሱ፣ ከዛስ በእርሱ፣ ከዛስ ለእርሱ እና እንዲህ ላደረገ አለ ለእርሱ ለዘለዓለም ክብር ይሁን። ይህን ላደረገ ማን አለ? መልአክ አደረገው እንዴ? አላደረገውም። ጻድቅ አደረገው እንዴ? አላደረገው። ማን ያደርገው አለ? ማንም። ታዲያ ሁሉ በማን ተፈጠሩ? በእርሱ። ሁሉ በእርሱ ተፈጠረ። ያለ እርሱ የተፈጠረ ምንም ነገር የለም። ለማን ክብር? ለኢየሱስ ክብር። ክብር ለጌታ ይሁን። በቆላሲስ ምዕራፍ 1 ቁጥር 15 እስከ 16 ላይ ደግሞ እንዲህ ይላል፣ እርሱም የማይታይ አምላክ ምሳሌ ነው። የማን? የማይታይ። ማን ነው የማይታየው? አብ። አንድስ እንኳ ያየው የለም የተባለለት። ታዲያ በሚታየው ጌታ ግን ተገለጠ። ማ? ያልተገለጠው ያልታወቀው ኢየሱስ ወልድ በሥጋ ተገልጦ አባቱንም ገለጠው። ታዩታላችሁ፣ ከአሁን በኋላ ታውቁታላችሁ አለ። እንዴ እስከ እኛ አብን አናውቅም ሲሉ እንዲ አይታችሁታል። እንዴት አይነት ድንቅ ነገር ነው! ክብር ለጌታ። ይህን ብንማር አይሻልም ወገኖቼ? ይህን ብንማር አይበልጥም እንዴ? የሕይወታችን መከታ እርፍ ያልንበት ኢየሱስ። እኔ አልጠራጠርም። የሚገርማችሁ ካመንኩበት ጊዜ ጀምሮ እስከ ዛሬ ድረስ አንድ ቀን ለሴኮንድ ያህል እንዲሁ ይኮንነኝ ይሆን እግዚአብሔር ብዬ አላቅም። ልቤን እንዴት ሙልት እንዳደረገው እኔ አላቅም። መልስ ነው ኢየሱስ። በቃ መልስ ስለሆነ ነው። በጎ ስራ ሰርተን ነው ወይ? ወጥተን ወርደን ነው ወይ? አሁን ትንቢትዬ በጣም ታውጃለች። እዛ በፈረንጁም በጥቁሩም በምኑ በነጭም ሁሉ ኢየሱስ ያድናል እያለች ይህንን ሳትል ልቦ አርፏል። ገና እንደተቀበለች ገና ኢየሱስን እንደተቀበለች እርፍ አለች። ስለዚህ የምትሮጠው የምትጮኸው ለማረፍ አይደለም፣ ለመጽደቅ አይደለም። ስለ ዳነች ነው የምታወጀው። ያዳናትን ኢየሱስን ነው የምትገልጠው። እንደዚህ ነው የምንሆነው እኛም። ክብር ለጌታ ይሁን። ስለዚህ ምን አለ? እርሱም የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩትም ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና። እንዴ ስልጣናት ቢሆኑ ጌትነት ቢሆን ኃይላት ቢሆን ምን ብዬ ልንገራችሁ? የሚታዩ የማይታዩት ፍጥረታት ሁሉ በእርሱ ተፈጥረዋል። ይሄ ፈጣሪ ነው ኢየሱስ የምንለው፣ ሌላ እንዳይመስላችሁ። እንዴ በሰውነቱ ወንድሞቼ ሊለን አላፈረምና ከእኛ ጋር አብሮ ይዘምራል። ዕብራውያን መልእክት ላይ በማህበር መካከል አለ እዘምርልሃለሁ፣ በወንድሞቼ መካከል። ዕብራውያን መልእክት ዕብራውያን እሺ ላውጣው። ኢየሱስ ያድናል። ዋው ይሄ ጌታ ነው እኮ እንደዚሁ የሚያስጮኸን። ወድጃ አይደለም እንደዚሁ ጉሮሮዬ እንትን እስኪል ድረስ እንደዚህ አያቸው። እዛ ቢሆን እኮ የተስካር አለ የምን አለ ጮኸን እኮ እንዲህ በጠላ ነው የምናረጥበው።
ሌሊት ሙሉ ስንጮህ አድረን ከዚያ በኋላ ምን መሰል ተመርጠው በብዙ ባለሙያዎች የተሰራ የሆነ ወጥ ይመጣል። ምኑ እንዲሁ መካካሻ ብዙ ነው። ያኛው እስኪ ምንድን ነው? አረንጓዴው ሳህን ቅቅል ነው። እንትኑስ ነጩ ሳህን ምንድን ነው? ክትፎ ነው። እሱን አምጡት።